ሰላም ጤና ይስጥልኝ እንደምን ሰነበታችሁ ውድ የዚህ ዩቲዩብ ቻናል ተከታታዮቻችን። እንግዲህ ማስተማር ከጀመርነ ጀምሮ ብዙ ነገሮችን እያየን ነው፣ እየተማማርን ቀጥለናል። የኢትዮጵያ ፊደላት የጥቁሮች ህዝቦች ኩራት ናት፣ የጥበብ ምንጭና የኢትዮጵያዊነት ማህተምም ናቸው። ከሀ እስከ ፐ ያሉ ፊደላትን ዝም ብለው ምልክቶች ሳይሆኑ የሺህ ዓመታት ስልጣኔ ምስክሮችም ናቸው። የአማርኛ ፊደላት በዋናነት 34 የፊደል ቤቶች አሏቸው። እነዚህ 34ቱ መነሻ ፊደላት ሲሆኑ እያንዳንዳቸው 7 ንዑሳን ሆሄያት አሏቸው። እነዚህን 7 ንዑሳን ሆሄያት የምንላቸው ደግሞ ልክ ከሀ ተነስተን ሀ ሁ ሂ ሃ ሄ ህ ሆ እያልነ ወደ ታች 34 ተቆጥረን ፐ ፑ ፒ ፓ ፔ ፕ ፖ እስከሚሉ ድረስ በሙሉ እናያለን ማለት ነው። እንግዲህ የዚህ ሰልፍ ኤዱኬሽን ቻናል ተከታታዮች ቪዲዮውን ሳብስክራይብ እያደረጋችሁ ለሌሎች እያደረሳችሁ ሌሎችም ይህን የኢትዮጵያ ኩራት የሆነውን አማርኛ ቋንቋ በደንብ መናገር እንዲችሉና በአማርኛ ስሜታቸው መግለጽ በሚችሉበት ደረጃ ማውራት እንዲችሉ ለማድረግ እየሰራን ያለውን ስራ እየተከታተሉ እነሱም ሙሉ እውቀት እንዲኖራቸው እንዲያግዛቸው ሳብስክራይብ እያደረጋችሁ እኛንም እያበረታታችሁ ቪዲዮውን ለሌሎች እንዲደርሱ አድርጎ ማለት ነው። ስለዚህ እስከ ዛሬ ድረስ ባለው ወይም ደግሞ ይህን ቪዲዮ እስከምናዘጋጅ ድረስ ባለው ውስጥ እስካሁን ያየናቸው የፊደሎች እያንዳንዳቸው ሀ ለ ሐመርሃ ሐመርሃና ሀሌታ ውሃ ወይም ደግሞ የመጀመሪያው ውሃና ሶስተኛው ውሃ ተመሳሳይ ትርጉም ስላላቸው ፊደላትን ጠቅሶ ከማለፍ ውጭ ሌላ በእነዚህ እያንዳንዳቸው ቃላት አልመሰረትንም። ምክንያቱም በመጀመሪያው ሀ ላይ የመሰረትነው ቃል ስላለ ማለት ነው። በለን መ ሰ ረ ሰ ሸ ቀ በ በሚሉ በእነዚህ በ10 ፊደላት እያንዳንዳቸው ቃላትን እየመሰረትን አይተናል። በዚህ ብቻ አላቆምንም። በሀ ዘር ሀ ሁ ሂ ሃ ሄ ህ ሆ። በተመሳሳይ በለዘር ደግሞ ለ ሉ ሊ ላ ሌ ል ሎ። ቅድም እንዳልኩት እነዚህን የሀ የሶስት እግሩን ሀ ወይም ደግሞ በሁለተኛ ደረጃ የሚገኘውን ሀ ደግሞ ከመጀመሪያው ሀ ጋር ተመሳሳይ የሆነ ትርጉም የሆነ ፍቺ ስላላቸው የቅርጽ ብቻ ልዩነት ስላላቸው ከመጀመሪያው ሀ ጋር የመጀመሪያውን ሀ ተጠቅሞ ፊደላትን ብቻ ቅርጻቸውንና ምን እንደሚመስሉ ማወቅ ነው እንጂ ከመጀመሪያው ጋር ተመሳሳይ ስለሆኑ ቃላት አልመሰረትንላቸውም። ተመልካቾቻችን እንግዲህ በአራተኛ ደረጃ ስናየው የነበር ደግሞ መ ነው። መ ሙ ሚ ማ ሜ ም ሞ የሚሉትን ደግሞ በተመሳሳይ በዚህ ልክ አይተናል ማለት ነው። እንደዚሁም የመጀመሪያው ባለ 3 ጣቱ ሰ የሚባል አለ። ንጉሱ ሰ፣ ሰዓቱ ሰ የሚባሉ አሉ። ልክ ሀሌታ ውሃ፣ ሐመር ውሃና አይኑ ውሃ የሚባል 3 ሀዎች እንዳሉ ሁሉ እነሱን በቀጣይ እንመጣባቸዋለን እንዳሉ ሁሉ እዚህም ሰ ቤት 2 አሉ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በተመሳሳይ እዚህ ጋር ያለው ሰም ተመሳሳይ ስለሆነ እዚህ ጋር ያለውን ሰ ደግሞ ከመጀመሪያው ሰ ጋር ቃላትን ስንመሰረት አይተናል ማለት ነው። በስድስተኛ ደረጃ ረ ቤቶች ያሉት ናቸው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በእነዚህም በእያንዳንዱ ፊደላት የመነሻ ቃል እየወሰድን ቃላትን ስንመሰረት ቆይተናል። ቤተመልካቾቻችን በተመሳሳይ የቀሩን ደግሞ ሸቀበ ናቸው። በሸቀበ ደግሞ በእያንዳንዱ በተለያየ ክፍል ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ እንዲሁም ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ በመጨረሻ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ በሚሉት በእነዚህ 10 ፊደላት ውስጥ በ8ቱ ማለትም 2ቱ ሰና 2ቱ ሀ ተመሳሳይ ስለሆኑ በ8ቱ እያንዳንዳቸው በዘራቸው በ7 ቤት
1 2 3 4 5 6 7 የምንልበት ሀ ከመጀመሪያው ተነስተን አንድ እዚህ ጋር 2 ነው፣ እዚህ ጋር 3 ነው፣ እዚህ ጋር 4 ነው፣ እዚህ ጋር 5 አለች፣ እዚህ ጋር 6 7 የምንላቸው እያንዳንዱ በዘራቸው በሰባት ዘር ስላለ ማለት ነውና እሱንን በሙሉ በቪዲዮ እስከዛሬ ድረስ እየሰራን ስንወያይ ቆይተናል ማለት ነው። እንግዲህ የዚህ ቻናል ተከታታዮቻችን እንደተለመደው ዛሬ ደግሞ ከበቀጥሎ ያሉ ፊደሎችን እንደ መግቢያ በቀጣይ የምናያቸው 10 ፊደሎች ደግሞ እነማን ናቸው የሚለውን አስተዋውቃችሁና በነዛ ፊደሎች ትለማመዳላችሁ ማለት ነው። ተመልካቾቻችን ወይም የዚህ ቻናል ተከታታዮች ሳብስክራይብ እያደረጋችሁ ቪዲዮውን ሴቭ እያደረጋችሁ ልጠቅማችሁ ስለሚችል ተከታተሉን። አሁን አንድ ጥያቄ ጠይቃለሁ። ምንድነው ያ ጥያቄ? የምጠይቀው ጥያቄ ከ ወይም ደግሞ ይሄ እያንዳንዳችን ከፊደል በአንደኛ ደረጃ ከ ሀ እስከ ሆ ድረስ ከሀ እስከ ሆ ድረስ ባሉት ውስጥ ሶስት ቃል መስርቱልኝ። ከሀ እስከ ሆ ባሉት። በሁለተኛ ደረጃ ደግሞ ከመ ተነስታችሁ ከመ እስከ ሞ ባሉትም ደግሞ በተመሳሳይ ሶስት ቃል ይመሰረትልኛል ማለት ነው። ሶስት ቃል ይመሰረታል። በመጨረሻ በሶስተኛ ደረጃ ደግሞ በፊደል በ ይቺ ከመተነስተን ነው የምንጀምረው። እዚህ ጋር ከፊደል በ ተነስተን እስከ ፊደል ቦ ባሉት ውስጥ ደግሞ በተመሳሳይ አራት ቃል ትመርጣላችሁ። እነዚህን ሶስት ሲደመር 4 10 ቃላት መመስረት ችለናል ማለት ነው። 10 ቃላት መመስረት እንችላለን ማለት ነው። እነዚህን እንግዲህ በኮሜንት ማሳወቅ ትችላላችሁ። በተመሳሳይ ደግሞ በቴሌግራም በዋትሳፕ እና በኢሞ አድራሻችን ባስቀመጥነው ስልክ ቁጥር ላይ የነዚህን ጥያቄዎች መልስ ብጽፉልኝ እያስተካከልን እየተሰራ እንሄዳለን ማለት ነው። እንግዲህ ተመልካቾቻችን እስካሁን ባየነው በዚህ ልክ ከሄድነ ሳብስክራይብ እያደረጋችሁ ሌሎችን ማድረሱና ቻናላችንን እናሳድግ። መማር ለምትፈልጉ ዳይሬክት ኦንላይን እያስተማርነው ስለምንገኝ ከታች በተቀመጠው ስልክ ቁጥር ኮንታክት አድርጉን ማለት ነው። ኮንታክት አድርጉን እንላለን። እንግዲህ ተመልካቾቻችን በሚቀጥለው ወይም ደግሞ ከዛሬ ጀምሮ የምናያቸው ቃሎች ደግሞ እነዚህ 10 ፊደሎችን መነሻ እያደረግን እያንዳንዳቸው ቃላትን እየመሰረትን እንቀጥላለን ማለት ነው። በቀጣይ የምናየው የመጀመሪያው ፊደል የሚሆነው ፊደል ተ ነው። ይሄ ፊደል ተ ውስጥ እያንዳንዱ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ይባላል። ስለዚህ አንድ ዘራቸው 6 ስለሆነ 2 3 4 5 6 7 እያንዳንዱ የመጀመሪያ ተን እንወስዳለን። ከዛ በሁለተኛ ደግሞ ቼ ነው። ቼ ቹ ቺ ቻ ቼ ች ቾ ይሄ እንግዲህ ሀ ይባላል። አይኑ ሀ ነው የሚባለው። ስለዚህ የመጀመሪያ ሀ ብለን ስንነሳ 3 ሀዎች አሉ እያልኩ ሳወራው የነበር ይሄ ስለሆነ ሀ የሚባለው ፊደል ይሄ እንደሆነ ብቻ ካወቃችሁት በዚህ ላይ ግን ቃላትን እየመሰረትነ በመጀመሪያው ቪዲዮአችን ይሄን ቋንቋ ወይም ደግሞ ይሄን አማርኛ በፊደላት ቃላትን እየመሰረትን መማማር ስንጀምር ጀምሮ የመጀመርንበት ቃል ሀ ስለሚባል ይሄንን ፊደሉን ሀ እንዴት እንደሆነ እንጂ በሀ የሚመሰረተውን ቃል ካሁን በፊት ስላየ ነው በሱ መማር ትችላላችሁ፣ ማየት ትችላላችሁ ማለት ነው። ስለዚህ መጀመሪያ ላይ ክፍል 1 ያየነው ፊደል ላይ ይህን መጠቀም እንችላለን ማለት ነው። ይህን መጠቀም እንችላለን። በአራተኛ ደረጃ ነ ነው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በነገራችን ላይ
ተመልካቾቻችን ወይም የዚህ ቪዲዮ ተከታታዮች የዚህ ቻናል ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁት በሙሉ ቃላት በራሳቸው ትክክለኛ ትርጉም ያላቸው አሉ። ያው ስንመጣ እናየዋለን። አሁን በዚህ በነገርኳችሁ በነዘር ውስጥ ና ማለት ከሚን ኦር ና፣ ኖ ማለት በራሱ ኖ፣ ኢምፖሲብል የሚለውን ትርጉም ሁሉ የሚሰጡ በአንድ ቃል በየራሳቸው ትርጉም ያላቸው አሉ። እሱን እንግዲህ እያየን እንሄዳለን ማለት ነው። በአራተኛ ደረጃ ወይም ደግሞ ሃን ስንጨምር በአምስተኛ ደረጃ የምናገኘው ደግሞ ኘ ነው። ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኚ፣ ኞ። ይሄንንም በተመሳሳይ ኘ ቤቶች ያሉ ናቸውና እናያቸዋለን ማለት ነው። ስለዚህ ተ፣ ቸ፣ ሀ፣ ነ፣ ኘ። እንግዲህ ተመልካቾቻችን የዚህ ቻናል ተከታታዮች ተ፣ ቸ፣ ሀ፣ ነ፣ ኘ የሚሉ አምስቱን 1 2 3 4 5 እነዚህ አምስቱን በአንድ ቪዲዮ ሰርተን በሙሉ እስከዚህ ድረስ ያሉትን እነዚህን ቪዲዮ ሰርተን አንድ ባንድ ክፍል እናያለን ማለት ነው። በአንድ ክፍል እናያለን። እንግዲህ በሁለተኛ ክፍል ደረጃ ደግሞ ወይም ደግሞ በሁለተኛ ክፍል ይዘነው የምንመጣው ደግሞ ወይም ደግሞ ቃላትን መስርተን አንድ ባንድ የምናያቸው ደግሞ ከማን እንጀምራለን? ከአ እንጀምርና አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ እና ኸ ይባላል። ኸ በነገራችን ላይ በደንብ እስክትለማመዱ ድረስ ይሄንን ፊደልም ብንተው ወይም ደግሞ በኋላ በደንብ ከቃላት ምስረታ ወደ አረፍተ ነገር ምስረታ ስንሸጋገር ወይም የዚህ ቪዲዮ ተከታታይ ሆናችሁ ቃላትን በደንብ ካወቅን በኋላ ፊደላትን በደንብ ከለየን በኋላ ወደ አረፍተ ነገር ስንሸጋገር አረፍተ ነገር እየመሰረትንበት እንሄዳለንና ምናልባት ይሄ አንዳንድ ጊዜ የምንጠቀምበት ቃል ላይ ያነሰ ስለሚሆን እንተውና ወደ ወ እንሄዳለን። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። እነዚህንን በሙሉ አሁን የጠቀስኳቸውን ደግሞ በሌላ ክፍል እናያቸዋለን ማለት ነው። በሌላ ክፍል እናያቸዋለን። ስለዚህ እያንዳንዱ ይሄንን በሙሉ እዚህ ጋር የተቀመጠውን ነገር በሙሉ በሁለት ክፍል ከፍለን እናየዋለን ማለት ነው። በሁለት ክፍል ከፍለን እናየዋለን። ስለዚህ ይሄ አንደኛ ክፍሉ ነው። ይሄ በሁለተኛ ክፍሉ ላይ ደግሞ እናየውና እነዚህን ፊደላት ከሀ ጀምረን ወ ከደረስን አጠቃላይ ካለው አማርኛ ፊደላት ውስጥ ከግማሽ በላይ ሆነ አይተነዋል ማለት ነው። ከግማሽ በላይ ማየት ብቻ ሳይሆን ከግማሽ በላይ ያሉ ፊደሎችን አውቀናቸዋል ማለት ነው። ስለዚህ የዚህ ቻናል ተከታታዮቻችን ሳብስክራይብ እያደረጋችሁ ልጆች በደንብ ማየት እንዲችሉ፣ ልጆች በደንብ መማር እንዲችሉ፣ እንዲሁም አማርኛን መማር መጻሕፍትን መመርመር እና ቃላትን አውቆ በአማርኛ ስሜትን መግለጽና መነጋገር ማውራት የምትፈልጉ በሙሉ ይህን ቻናል ሳብስክራይብ አድርጋችሁ እያየን ብንቀጥል መልካም ይሆናል ማለት ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ መልካም ጊዜ። በቀጣይ በሰላም እያገናኘን አዲስ ነገር ካለ ኮሜንት ላይ ያስቀምጡልኝ፣ አበረታቱን። ላይክ፣ ሼር፣ ኮፒ ሊንክ አድርጉ። በሌሎችም ሼር እያደረጋችሁ አድርሷቸው። ሳብስክራይብ አድርገው ቻናላችንን እናሳድግ። ኢንቫይት አድርጓቸው ሳብስክራይብ እንዲያደርጉ፣ ሌሎችንም ሼር አድርጉላቸውና ቻናላችን አሳድገን በደንብ እንድንወያይ ላይቭ ላይ እዚሁ ጋር ተያይዞ ዩቲዩብ ላይቭ ሳይሆን በኢሞና በቴሌግራም በግሩፕ እየገባን መመመር ስለምንችል እሱን ነገር ለማድረግ ሳብስክራይባችን ከፍ ይበል። በተመሳሳይ ቴሌግራምም የተከፈተ ቴሌግራም አለ። በሱ በደንብ እየተወያየን ቻናላችን እናሳድጋለን ማለት ነው። መልካም ጊዜ ይሁንላችሁ።